ባላደራዎች ነው። ባላደራ ከሆንኩኝ ባለቤት አለ። ያ ባለቤት እኔን አምኖኝ ነው ልጆቹን የሰጠኝና እነኛን ልጆች ሲሰጠኝ እሱ የሚፈልግበት መንገድ አለ። እነኛን ልጆች እንዳሳደግበት ልጆቻችንን ለህይወትም እናዘጋጃለን። መስማት የሚችሉ መናገርና ራሳቸውን መግለጥ የሚችሉ ልጆች ሲሆኑ የትኛውም ላይ በአገልግሎት ብንለው በትምህርት ቤታቸው በኋላ ሄዶ ደግሞ በስራው ዓለም የተሻለ ዜጋ ሆኖ ለመገኘት የሚገነባበት ወቅት ነው ማለት ነው። ትልቁ ልጆች እኛ የሚፈልጉት አብረናቸው መሆን፣ ቤት ውስጥ አብሮ መጫወት፣ አብሮ ማሳለፍ ነው የሚፈልጉት እና ያ ደግሞ ለተግባቦት ጥሩ ፖዚቲቭ የሆነ ኢንቫይሮንመንትን ክሬት ያደርግልን ይፈጥረልን። ገና ከ6 ዓመት በታች ያሉ ልጆች ኖሯቸው ቁም ነገር ምን እናርግ ብለው ጊዜ ወስደው ምን ብናጫውታቸው፣ እንዴት አይነት ጊዜ ብናሳልፍ፣ ህግ ብናወጣ፣ ይሄ በጣም ትልቅ ለቤተሰቡ የሚሆነውን አጀንዳ ከቴሌቪዥኑ ነው የሚቀናቱም። ቴሌቪዥኑ ላይ የሆነ የሚነገር እየተነገረ ያለ ነገር አለ። እሱ ደግሞ ቤትን ኢንቴንሽናል ከመምራት ወደኋላ ያደርገናል። እድሜ አሰጣጣችን ጉዳይ ነው። ይሄ እድሜ ወዲያው ይሄ እድሜ ያልፋል። እኛ ሻል ብሎን ወደ ቤት ስንመለስ እናጫውተው ልጅ አናገኝም። ሰላም፣ እንዴት ሰነበታችሁ? ሰማይ ፋሚሊ ነው። ዛሬ ደግሞ አንድ የውይይት አጋር በመካከላችን አለ። በልጆች አገልግሎት እንዲሁም በወላጅነት በርከት ያለ ጊዜ ያሳለፈ፣ በወላጅነት እንኳን ብዙ አይደለም የቆየው ግን በልጆች አገልግሎት ብዙ ዘመን አሳልፏልና ይሄ ከልጆች ጋር ያለንን ተግባቦት ጉዳይ የሚያሳስበው ወንድማችን መስፍን በመካከላችን አለ። እንኳን ደህና መጣህ መስፍኔ። አመሰግናለሁ። እስቲ ትንሽ ራስህን ግለጥ። መልካም። መስፍን እባላለሁኝ። ባለትዳር ነኝ። የሶስት ልጆች። ሶስት ናቸው እንዴ? ሶስት ናቸው። ቀላል አይደለም። ሶስተኛዋ አሁን 10 ወር አካባቢ ሆኗታል እና እግዚአብሔር በሶስት ልጆች ባርኮናል። የልጆች አገልጋይ ነኝ። የልጆች አገልጋይ ነኝ። እዛ ላይ ነው የምትተዋወቀው። በጣም እንደመጣ በዚህ ጉዳይ በልጆች ጉዳይ ገና ትልቋ ልጅህ 6 ዓመት እንደሆናት ነግረኸኛልና በዚህ እድሜ በጣም ቶሎ መንቃት ስለሆነልህ ለአንተም ደስ ብሎናል። ለልጆች እንደዚህ አይነት ሰው እጅ ላይ በማደጋቸው ታድለዋል። በጣም ይሄንን ግን እንድታስብ ያደረገ ማለት ከልጆች ጋር የሚኖረን ግንኙነት፣ ንግግር፣ ጨዋታ፣ በአጠቃላይ በቤት ውስጥ የምናሳልፈው ጊዜ በእድገታቸው ላይ ወሳኝ እንደሆነ እንድታስብ እንድታቅ፣ ከዛ ደግሞ አንዳንድ እርምጃዎች እንድትራመድ ያደረገ ጉዳይ ምን እንደሆነ ከዛ ብንጀምር መልካም። ስለዚህ አንድ ጥፋት አጠፋችና እሷን ለመቅጣት ወደ አንድ ክፍል ገባን። እንደሱ እናደርጋለን። ጥፋት ሲያጠፉ ገብተን እናወራና ያው መገረፍ ካለባቸው ይገረፋሉ ማለት ነውና ከወሬ ነው የሚጀምረው። አዎ፣ ግን ያው ከንግግር ይጀምራል። አዎ፣ ለብቻችን እንሆንና እናወራለንና ከዛ በኋላ በወራችን መካከል አንድ ነገር አለችኝ። ምን አለችኝ? እኔ ግን ከምትቆጣኝ ወይ ደግሞ ከምትገርፈኝ ብትመክረኝ ነው ብላ መከረች። ብላ መከረች እና ማሰብ ጀመርኩ። ወዲያው እዛው ቁጭ ብዬ እንዳልኳችሁ የገባኑ እዛ ክፍል ውስጥ ልገርፋት ነው እውነት ለመናገር ማለት ነውና ልክ እንደዛ ስትለኝ ኦኬ ለካ በመቆጣትና በመምከር መካከል ትልቅ ልዩነት አለ እና አንድ በጣም የ6 ዓመት ልጅ የራሷ የሆነ ተግባቦት ማድረግ የምትፈልግበት አለ። እኔ አባት ስለሆንኩ ወይ ደግሞ ስልጣኑ ስላለኝ እኔ በምፈልገው መንገድ ብቻ ያንን ተግባቦት ማድረግ የለብኝም ማለት ነው ብዬ ማሰብ ጀመርኩና አንዱ በጣም እንዳስብ ያደረገኝ ሞመንት እሱ ነው። ከልጆቻችን ጋር በምን አይነት መንገድ ነው ተግባቦት ማድረግ ያለብን? እኔ እንደው ከዋናው ጉዳይ የተሻለ ደስታ የሰጠኝ ደግሞ የሚናገሩትን ነገር የሚሰማ ሰው፣ የልጅ ነገር በሚባልበት ኮሚኒቲ ውስጥ ያደግክ ሰውን አንተ ራስህ ቁም ነገር አድርገህ ስለሰማህት በልጄና በልጆቻችን ስም አመሰግናለሁ። ምናልባት ብዙ ከልጆች ጋር ስላሳለፍ ሊሆን ይችላል እና እሱ ሞመንት ነው በጣም እንዳስብ ያደረገኝ። ምክንያቱም ብዙ ጊዜ ወላጅ ስንሆን ስልጣኑ አለን። መጽሐፍ ቅዱስ ግን ልጆች የእግዚአብሔር ስጦታዎች ናቸው ይላልና ስለዚህ ባላደራዎች ነን ማለት ነው። ባላደራ ከሆንኩኝ ባለቤት አለ። ያ ባለቤት እኔን አምኖኝ ነው
ልጆቹን የሰጠኝና እነኛን ልጆች ሲሰጠኝ እሱ የሚፈልግበት መንገድ አለ እነኝን ልጆች እንዳሳድግበትና እሱን እንዳስብ አድርጎኛል ያ ሞመንት ማለት ነውና ብዙ ጊዜ ካስተዋላችሁ ያው ልጆች የኛ ስለሆኑ ባለቤት እንደሆነን ይሰማናል በጣም ብዙ ጊዜና እኛ በምንፈልገው መንገድ ማሳደግ እንዳለብን ማለት ነውና እኛ ግን ያው ባላደራዎች ነን ባለቤቱ እግዚአብሔር ነው ባላደራ ከሆነን ደግሞ ሁሌ እሱ በሚፈልገው መንገድ ለማሳደግ መንቃት እንዳለብን ነው ማስበው ስለዚህ ምንም ትንሽ ቢሆኑም እንኳን እነሱም የራሳቸው መንገድ የግንኙነት የሚመርጡት መንገድ እንዳለ እኔም አንድ እንትን ያስታወስከኝ ናፍቆት ናት የሆነ ጥፋት አጥፍታ ልቀጣት ብዬ ነኝ ስላት ግን እኮ የመጀመሪያዬ ነው አለች ከዛ እውነትም የመጀመሪያዋ ነው ብዬ በቃ አመንኩበት እና መነጋገር እነዚህ ልጆች አሁን የሚሰሙ ያዳመጡት ለሌላ ሰው ሀሳብ ክፍት ይሆናሉ ማለት ነው እና በጣም ትልቅ የልጅ አስተዳደግ መንገድ ነው ይህን ስናደርግ እንግዲህ ልጆቻችንን ለህይወትም እናዘጋጃለን መስማት የሚችሉ መናገርና ራሳቸውን መግለጥ የሚችሉ ልጆች ሲሆኑ የትኛውም ላይ በአገልግሎት ብንለው በትምህርት ቤታቸው በኋላ ሄዶ ደግሞ በስራው ዓለም የተሻለ ዜጋ ሆኖ ለመገኘት የሚገነባበት ወቅት ነው ማለት ነው ግንኙነት ተግባቦት ከስኪል ይበልጣል አንዳንድ ቦታ ላይ ካላቸውም ጥበብ በላይ የሚበልጥበት ጊዜ ይኖራል ለሱ የምናዘጋጅበት ስለሆነ ዋና ነገር ነው እንደው ግን አሁን ካልከው ከቀድሞ መነሻችሁ በኋላ ምን ለወጣችሁ እናንተ ቤት ምን አደረጋችሁ ከዛ በኋላ ከባለቤቴ ጋር ቁጭ ብለን ሼር አረኳትና ያው እሷም ወደ ክፍሉ ስንገባ ኤክስፔክት የምታደርገው ያው ተገርፋ እንደምትወጣ ነበር የምታስበውና ስንወጣ እንደሱ አይደለምና ከሌላው ጊዜ የተለየ ሆነ ማለት ነውና የቤት ስራ ይዘን የቤት ስራ ይዘን የወጣሁትና ማውራት ጀመርን ኦኬ ሶ እንደ ቤተሰብ አባል በጋራ ማውራት አለብን ቁጭ ብለን ከነሱ ጋርም ለምን በጋራ ገቨርን ሊያደርገን የሚችል ሊያግባባን የሚችል የተወሰኑ ነገሮችን ለምን አናስቀምጥም ማለት እንደዛ አለን ከዛ ማስቀመጥ ጀመርን ማለት ነው እኛ እነሱ ላይ ማየት የምንፈልገውን እነኚህ ነገሮች ማድረግ የለብንም እነኚህ ነገሮች ማድረግ አለብን የሚለውን አደረግን ከዛ ደግሞ እነኛን ስናወጣ ለምሳሌ እድሜያቸው ተቀራራቢ ስለሆነ ብዙ ጊዜ ይጋጫሉ አንዳንዴም ሊደባደቡ ይችላሉ ማለት ነውና ስለዚህ ለምሳሌ አለመደባደብ አንዱን መስማት አንዱን ሐሳብ ሪስፔክት ማድረግ ከዛ ደግሞ ከኛም ሳይድ እነሱ የሚጠብቁትን የሚፈልጉትን አስቀምጠን ለምሳሌ ጥፋት ስናጠፋ ረጋ ብሎ መናገር በጣም ጎብዙሽ ብላትቹ ግን አይነት ነው እንደሱ ማለት ነውና ከዛ ለምሳሌ ስልክ አለመጎርጎር ምክንያቱም በቤት ስለሆነን ማለት ነውና እነሱን አስቀመጥንና የጋራ ጊዜ ማታ ላይ ማሳለፍ ጀመርን ማለት ነውና ሙሉ ቀን ውጪ ውለህ መተህ እንደገና ቤት ገብተህ ደግሞ እሷኑ የሚወስድብህ ጋጀት ላይ ከተቀመጥክ ያ የልጆቹ ደግሞ የሚፈልጉት ዋና ነገር አንዱ የኛ ጊዜ ስለሆነ እነሱ ናቸው እቺን ህግ ያመጡት ማለት ነው እነሱ ናቸው ደፍነት ያመጡትና እንግዲህ እየመጣንበት በርግጥ አሁን በጣም ጥሩ ለውጥ አለ ጥሩ ፕሮግረስ አለ ኢትዮጵያ ውስጥና ግን የመጣንበት ኮሚኒቲ ውስጥ ያው ልጆች ብዙ ስፍራ የማይሰጣቸው እኛ ያደግንበት መንገድ ማለት ነውና የልጆች ሐሳብ ብዙ ተደማጭነት በሌለበት ኢንቫይሮንመንት ውስጥ ነው አድገን የመጣ ነውና አሁን ላይ ግን ያሉ ልጆች ደግሞ በጣም አክቲቭ ናቸው ሐሳባቸውን በነፃነት መግለጽ ይፈልጋሉ ይናገራሉ ስለዚህ ያንን ስኪል ዲቨሎፕ የሚያደርጉበትን ኢንቫይሮንመንት መፍጠር መቻል ይኖርብናል እንደወላጅ ማለት ነውና ትልቁ ልጆች ከኛ የሚፈልጉት አብረናቸው መሆን ምንም ቤት ውስጥ አብሮ መጫወት አብሮ ማሳለፍን ነው የሚፈልጉትና ያ ደግሞ ለተግባቦት ጥሩ ፖዚቲቭ የሆነ ኢንቫይሮንመንትን ክሬት ያደርግልናል ይፈጥርልናል ማለት ነውና ለምሳሌ ቤት ውስጥ ማታ ኦፍ ኮርስ ቀን ብዙ ጊዜ በስራ ቢዚ ነው የምንሆነው አትሊስት ግን ማታ ስንገባ የጋራ ጊዜ ቢኖረን
ቴሌቪዥኖች እንደው ኢንቴንሽናል ካልሆነ የምናየው ፕሮግራም ከሌለ ከልጆቻችን ከባለቤታችን ጋር የምንጫወትበት የምናወራበትን ኢንቫይሮንመንት መፍጠር ያስፈልጋል እንደ ወላጅ እና ያ ደግሞ የእነሱን የተግባቦት ክህሎት ያሳድግላቸዋል። እና ትልቁ አንዱ ቻሌንጅ ብዬ የማስበው ይህንን ነው። እንደ ቤተሰብ በጋራ የምንጫወትበት በጋራ የምናወራበትን ሁኔታዎችን ማመቻቸት ከወላጅ ይጠበቃል ብዬ አስባለሁ። ስለዚህ ቅድም እንዳልነው መልካም ግንኙነትን የመግባባት ችሎታ ልጆች ይዘው እንዲያድጉ በዛ ተኮትኩተው እንዲያድጉ የሚያዩት ነገር ያስፈልጋቸዋል። ያ ደግሞ እኛ ቤት ውስጥ ነው መኖር ያለበት ብላችሁ እናንተ መጀመሪያ ህግጋትን ከማውጣት እነሱን ከማዳመጥ ጀምራችሁ ከዛ ማታዎቻችሁን ደግሞ ለነሱ ጊዜ በመስጠት በመጫወት አንዳንድ ሀሳቦች ቅድምም እያካፈልከን ነበርና እዛም ላይ የተወሰነ አንዳንድ ጊዜ ልንኖር እንችላለን። ቤት ውስጥ ቁጭ ልንል እንችላለን። አንድ ሰው የሆነ ነገር ላይ አንዳንድ ማለት ፊዚካሊ ልንኖር እንችላለን። ግን ያ በደንብ ግንኙነትን በሚያዳብር እርስ በርስ በሚያስተዋውቅ በሚያዋድድ መልኩ ለማድረግ ምንድን ዘዴዎች ነው የተጠቀማችሁት? አሁን ጥሩነቱ ያው የቴክኖሎጂ ዘመን ስለሆነ ዩቲዩብ ላይ ብንገባ እንደ ቤተሰብ የምንጫወታቸው ብዙ ጨዋታዎች አሉ። ከነሱ ጋር ያለንን ግንኙነት በጣም ጠንካራ ለማድረግ አንዱ ያደረግነው ነገር አብረን መጫወት ነው። አብረን ድብብቆሽ እንጫወታለን ከነሱ ጋር አብረናቸው የተለያዩ ጌሞችን እንጫወታለን። እንደዚሁም አብረን መጽሐፍ ቅዱስ እናጠናለን። ያንን ነገር ማድረግ ስንችል እንደ ባህል ይወስዱታል፣ የቤተሰቡ ባህል አድርገው ይወስዱታል። እና አንድ ጊዜ ብዙ ጊዜ ቅዳሜ መጽሐፍ ቅዱስ እናጠናለን በጋራ እና አንድ ወዳጃችን አይ ቲንክ ከሰኞ እስከ ዓርብ ባለው አንዱ ቀን መጣና እንጸልይ ብሎ ተነሳና አይ እኛ ቅዳሜ ነው አለችው እና ወዲያውኑ አይምሮዬ ማሰብ ጀመርኩኝ። እሷ ስለዚህ ይሄኛውን በቃ የመጽሐፍ ቅዱስ ጥናቀን ቅዳሜ ነው ብላ አይምሮዋ ውስጥ ይዛለች ማለት ነውና በኋላ አንዱም ስናወራ ኦኬ ይሄን ነገር መጨመር አለብን ማለት ነው ቀኑን ብለን አሰብንና ያንን ነገር እንደ ካልቸር ይዘዋለች። በቃ የቤታችን ባህል አርጋው እሷ ይዘዋለች ማለት ነውና ስለዚህ እንደዚህ አይነት ኢንቫይሮንመንቶችን እኔ ቤተሰብ የራሱ ባህል ሊኖረው ይገባል። ቤቱን ራን የሚመራበት እንደ ቤተሰብ አብረው የሚያሳልፉበት ልጆች ደግሞ በቀላሉ ይዛሉ ያንን ነገር። አንዴ ካስጀመርን ያንን ነገር ይፈልጉታልና አንዳንዴ ቀድሞው ነው እነሱ ከትምህርት ቤት ወይ ከስራ ስንገባ እነሱ ከመጡ በኋላ ዛሬ ምንድነው የምንጫወተው ጨዋታ ብለው ይዘጋጃሉ እና ኦኬ ዛሬ የምንጫወተው ወይ ድብብቆሽ ነው የምንጫወተው ሊሉ ይችላሉ፣ ወይ ደግሞ ሌሎች ጌሞችን እንጫወታለን ሊሉ ይችላሉና በጣም እኔ ሄድኩ ራሱ እነሱ ቤትና በጣም እግዚአብሔርንም አመሰግናለሁ ስለዚህ ሁኔታ። ማለት በዚህ ቤት ውስጥ የሚያድጉ ልጆች እንዴት መወደዳቸውን የሚያውቁ ደህንነት የሚሰማቸው ራሳቸውን መግለጽ የሚችሉ እንዴት ማለት ለነገ በጣም የተዘጋጁ ለዚህ ዓለም በደንብ የሚያስፈልጋቸው ትጥቅ በሙሉ የሞላላቸው ናቸው የሚሆኑትና እናንተም በጊዜ ስለነቃችሁ እዚህ ላይ ኢንቨስት ስላደረጋችሁ እግዚአብሔር ይባርካችሁ። ምክንያቱም የልጆች ዓለም ጨዋታ ነው። በስብሰባ መልክ ንግግርና ግንኙነትን ልናካሄድ አንችልም። ስንጫወት ተግባቦት ያድጋል። ጨዋታ ጥሩ ሆኖ እነሱ ቁም ነገር ብለው እነዚህ ልጆች ገና ከ6 ዓመት በታች ያሉ ልጆች ኖሯቸው ቁም ነገር ብለው ምን እናርግ ብለው ጊዜ ወስደው ምን ብናጫውታቸው እንዴት አይነት ጊዜ ብናሳልፍ ህግ ብናወጣ ይሄ በጣም ትልቅ እውነት ነው። ብዙ ደግሞ የሚጣሩ ሌሎች ማህበራዊ ጉዳዮችም ይኖራሉ። ውጪ ያለ ገንዘብ ልናገኝባቸው የምንችላቸው ነገሮች አሉ። እንግዲህ የቅድሚያ አሰጣጣችን ጉዳይ ነው። ይሄ እድሜ ወዲያው ይሄዳል። ይሄ እድሜ ያልፋል። እኛ ሻል ብሎን ወደ ቤት ስንመለስ የምናጫውተው ልጅ አናገኝም። በጨዋታ ውስጥ ግን እናዳብር የምንፈልገው ያልከው ይሄ ግንኙነትን ማሳደግ ጨዋታ ውስጥ ማፈር ሲመጣ ማስረዳት ማሳመን ሲመጣ እድል የሚያገኙት እሱ ላይ ነው። እኛም ደግሞ ክርክር እናካሄዳለን። ያንን የማሸነፍ እድል እንዲያገኙ እናደርጋለን። በአብዛኛው የማደጊያ እድላቸው ጨዋታ ውስጥ ስለሆነ እውነት ነው። ልክ ነሽ። አሁን ይሄን የሚያክል ሰውዬ እስቲ ድብብቆሽ ሲጫወት ግን ብዙ ጥልቅ እሴቶች በተለይ ይሄ ቀና የሆነ አየር ቤት ውስጥ መፍጠር
አንዱ ጨዋታ ነው እሱን ሊያመጣ የሚችለው። ቅድም ደግሞ ስጠቃቀስልን የነበረው ሆን ብላችሁ ቤተሰብ ውስጥ እንዲኖር ያደረጋችሁትን ነገር ወይም እንዳይኖር ጊዜውን እንዳይሻማ ያደረጋችሁትን ነገር ነበረ። ሆን ብላችሁ ከምታረጉት ከጨዋታም ሌላ ደግሞ የጠቀስክልንን። እንግዲህ አንደኛው አላውቅም ኢትዮጵያ ውስጥ በተለይ አዲስ አበባ አካባቢ ጥሩ ፕሮግረስ ያለ ይመስለኛል እና በስራ ምክንያት በጣም ስለምንቀሳቀስ አንዳንድ ጊዜ ስትሄዱ በቃ ትንሽ መሸት ሲል በየቤቱ ቴሌቪዥን መክፈት ግዴታ ይመስላል በቃ እና ቤተሰብ ቀን ላይ በስራ ቢዚ ነው። አብዛኛውን እናትም አባትም ቢዚ ሆነው ነው የሚያሳልፉት እና ከልጆቻቸው ጋር ቤት ውስጥ ካሉ ፋሚሊዎች ጋር ለማሳለፊያ ጥሩ ጊዜ ምሽቱ ነው፣ ልጆች እስከሚተኙበት ያለው ሰዓት ማለት ነውና ያቺን 1 ሰዓት ወይ 2 ሰዓት ወይ 3 ሰዓት የሚሆነውንም ጊዜ ቴሌቪዥኖችን በመክፈት ለቤተሰቡ የሚሆነውን አጀንዳ ከቴሌቪዥኑ ነው የሚቀዳው። ምክንያቱም ቴሌቪዥኑ ላይ የሆነ እየተነገረ ያለ ነገር አለና ከሱ ነው የሚቀዳውና እሱ ደግሞ ቤትን ኢንቴንሽናል ከመምራት ወደኋላ ያደርገናል ማለት ነውና አንዱ ምን ማውራት ጀመረ ነው ቤት እስካለን ድረስ ማታ ላይ የምናየው ፕሮግራም ከሌለ ለምንድን ነው ቴሌቪዥኖች ምን ከፍተው? ምክንያቱም ያለን ጊዜ ማታ ስለሆነ ማለት ነውና ቀን ብዙ ስለሌለን ያለን ጊዜ ማታ ነውና ማታ የምናወራበትም እንጫወትበትን ኢንቫይሮንመንት ሊሰጠን የሚችለው ቴሌቪዥኖቹን ዘግተን በጋራ ቁጭ ብለን ማውራት መጫወት ነውና እናንተ ትተያያላችሁ። ዛስ ቤተር በቃ የኛ መታየት በጣም የተሻለ። አንዳንዴ ቤተሰቦቻችን ሊጠይቁን ይመጡና ቴሌቪዥን አይከፈትም ይሉናል እና እኛን ለመጠየቅ ከኛ ጋር ለማሳለፍ ነው የመጡትና ምክንያቱም የመጡበት ትሬንድ ያ ስለሆነ ማለት ነውና ዜና ብዙ ሰው ይፈልጋል እና ኤቭሪዴይ ያንን ኦፍ ኮርስ ጥሩ ነው ዜና ማዳመጥ፣ ግን ደግሞ የቤተሰቡን ጊዜ በማይወስድ መንገድ መሆን አለበት ብለን እናምናለን እና አንዱ እንደው ልጆች ያላቸው ቤተሰብ ያላቸው በጣም ጥሩ ታይም ምሽቶች ናቸው ከቤተሰቦቻችን ጋር ልናሳልፍ የምንችለው። ያንን ታይም እንዴት ልጠቀመው በቤተሰቦቻችን መካከል ያለውን ግንኙነት መልካም ለማድረግ ብለን አስበን እኛ ማኔጅ በምናደርገው መንገድ መልኩ መሆን አለበትና በጣም ብዙ ሰዎች ብዙ ብር አውጥተው ቴሌቪዥን ገዝተው አንዳንዱ ሰው ምናልባት እቁብ ገብቶም ሊሆን ይችላል ቴሌቪዥን የገዛውና ግን የቤተሰቡን ጊዜ ነው የሚወስድበት አብሮ የሚያሳልፍበትና ኦፍ ኮርስ ማየት አለብን ቴሌቪዥን። ግን እንደው ኢንቴንሽናል ቢኮን የምናየው ነገር ካለ ልክ ነው ከዛ የምናገኘው የሆነ ነገር ስላለ ማለት ነውና ግን ሆን ብላችሁ ግን ለመምረጥ የሚያስፈልገውን ለቤተሰቡ በእናንተ ቁጥጥር ስር አዋላችሁት። ምክንያቱም ልጆቹ ቁጥጥር ስር ለመናገር እድል የሚያገኙት የሚያዩት ነገር ከሌለ እነሱ ይናገራሉ። የምታየው ነገር ሲኖር እኮ ማየትና መስማት ነው የምትገደጂው። አሁን ግን እኛ ከሆነ የባጤ ቆጡን እናወራለን፣ የኮሚኒኬሽን ያደርጋል፣ ትዝታዎቻችን ይጨምራሉ። እንግዲህ የዛሬ ዋናው ጉዳያችን ልጆች የተግባቦት አቅማቸው እንዲያድግ ስለሆነ አንዱ እነሱ ራሳቸው የመናገር እድል፣ የማሳመን፣ የመጣላትና የመታረቅ፣ ይቅርታ የመጠየቅ እነዚህ የሚገኙት እርስ በርስ ስንተያይ ነው። ምን እንደዚህ ታየኛለህ ምናምን ተብሎ መፋጠጥ ይኖራል። እዛ ውስጥ የምናጨምራቸው ሴቶች ይኖራል። አንዱ ያነሳኸው አንዱ መስማት ያልከው ነገር እኔ እንጃ አሁን ልጆች የሚያወሩት ያን ያህል ከኛ ዓለም ጋር ቅርብ አይደለም። እንዴት ነው እሱ የምታደርጉት? አክቹዋሊ ቻሌንጂንግ ነው ትልቅ ለሆነ ሰው ማለት ነውና እውነት ለመናገር ቻሌንጅ እኛ ያደርገናል እኛንም እና አንዳንዴ እያወራ ሊሆን ይችላል እነሱ እያወሩ ነው ያለው እና እኛ ጆሮአችንን አልሰጠናቸውም እና አንዳንዴ በቃ ይበሳጫል። እያናገርኩ አይደለም ወይ ሊል ይችላል በመሃል ማለት ነውና ለካ እየጠራኝ ነበረ ማለት ነው ሊያወራኝ የሚፈልገው ነገር አለና ያ የመጣው አሁን ጌች እንዳነሳኸው እኛ ልጆች ናቸው ብለን ስለምናስብ አንዱ እንደው ቤተክርስቲያን አካባቢ ማስተውላችሁ ከሆነ እንደው ፕሮግራም ሲያልቅ ከቸርች ስንወጣ በጣም በቃ ሰላም ለማለት የምንፈልጋቸው ሰዎች አሉ። በቃ ካገኘናቸው የቆዩ ትላልቅ ሰዎችን ብዙ ሰው
ሮጦ ሰላም ለማለት ሲጓጓ ትመለከታላችሁ። የራስ ግን ስራችን በጣም ብዙ ልጆች ብዙ ህፃናቶች እኮ አሉ የኛን ማቀፍ የሚፈልጉ ሰላም ማለት የሚፈልጉ ማለት ነው። እና እኛ ግን ያው ከመጣንበትም ትሬንድ ለልጆች የምንሰጠው ስፍራ እዚህ ግባ የሚባል አይደለም እና ቤተክርስቲያን ውስጥም እንደገና ቤት ውስጥም ማለት ነውና እንደው በተቻለን መጠን ይሄ ባይምሯችን ንቁ ለመሆን ነው ጥረት የምናደርገው። ስቲል ስትራግል እያደረግን ነው ለነሱ የሚሉትን ነገር ለማዳመጥ ጊዜ ስፍራ ለመስጠት ጆሮአችንን ለመስጠት ለሚያወሩት ለእያንዳንዱ ነገር ስቲል ነው ስትራግል እናደርጋለን። ምክንያቱም የመጣንበት መንገድ ስለሆነ በቀላሉ የሚወጣ ስላልሆነ ማለት ነውና አንዳንድ ወላጆች እንዲያው ምን ሲያደርጉ ያለው በልጆቻቸው ልክ ይሆናሉ። ልጆቹ ሲናገሩ ቁጭ ብለው ሁሉ ዝቅ ብለው አይን ላይ ለመነጋገር ሲሞክሩ አልገባኝም ነበረ። ይሄ ግን በልጁ ልብ ውስጥ የሚፈጥረው የመሰማት የመተካከል የመከበር ስሜት ይኖረዋል። እንኳን ጠይቆ እንኳን ለምኖ ጎትጉቶ ጭራሽ እንዲያውም እሱ ወዳለበት ሄዶ አክቲቭ ሊስኒንግ የሚባለውን የመረሳት እድላቸው ትልቅ ነው ትንሽ ስለሆኑ። እንደገና አንዳንዴ ምቾትን የሚነሳ አሁን አንዳንድ ቦታም ይዞ ለመሄድ ልጆችን አይመችህም በቃ ማለት የበለጠ ይቀላል ብቻህን ብትሆን ብለን ብቻ ነው የምናስበው። ግን ለእነዚህ ልጆች ለምሳሌ ሰርግ ማየት አለባቸው። እነዚህ ልጆች አስፓየር የሚያደርጉት እኔ ደግሞ ሳድግ ብለው የሚያስቡት በቃ እንደሱ አይነት ነገር እንዲኖር ማህበራዊ ግንኙነት ለቅሶ እንደየእድሜያቸው ማለት ነው የህይወት አካል እንዲሆኑ ምንም እንኳን ለኛ አንዳንዴ ምቾታችንንም የሚነሳን ነገር ቢሆን ሆን ብለን ቅድም እንዳልከው ሆን ብለን እድልን እየፈጠርንላቸው ከኛ ህይወት እንዲያዩ እንዲማሩ ንግግር እንድናረግና እንዲረዱ ምንፈጥርበት መንገድ ነው። ያ ጥሩ ሐሳብ ነው ያነሳሽው። በተለይ አሁን ምቾታችንን ስለሚነሳን ብዙ ጊዜ ስፍራ እንሰጣቸውም ያልሽው ማለት ነውና ቅድም ስጀምርም እንዳነሳሁት ባለደራዎች ነን። እግዚአብሔር ለኛ አሳልፎ ነው የሰጠን ልጆችንና እነሱን እንድናሳድግ የሚፈልግበት መንገድ አለ። ያንን ለማድረግ ደግሞ አንዳንድ የግል ምቾቶቻችንን መተው ይጠይቃል ማለት ነውና ደግሞ አንድ አባባል አለና ዋጋ የማያስከፍል ነገር ዋጋ የሌለው ነገር ነው። የትኛውም ዋጋ ያለው ነገር ዋጋ ያስከፍላልና እግዚአብሔር ልጆችንም አደራርጎ ከሰጠን ዋጋ አላቸው። ለነሱ ልንከፍል የሚገባውን ዋጋ ለመክፈል ዝግጁ መሆን መቻል ያስፈልጋል። የአእምሮ ዝግጅት በተለይ ያስተሳሰብ የመንቃት ዝግጅት ከኛ በጣም የሚፈለጉ ነገሮች ናቸውና አንዳንዱ የኛን ምቾት ትተን የነሱን ምቾት ለማድረግ ከዛ አንፃር መንቃት ያስፈልጋልና በጣም ጥሩ ሐሳብ ነው ያነሳሽው። አክቲቭሊ አሁን በእኛ ባደግንበት ጊዜ ቀደም እንዳነሳ ነው ልጆች ይወለዳሉ፣ ቤት ውስጥ ጎረቤት ይሄዳሉ፣ እዛ ይላሉ። ሆን ብሎ ለእድገታቸው በሚመጥን መልኩ ኤክስፖዝ እየተደረጉ ንግግር እየተሰጣቸው ምን ታስባለህ እየተባለን አይደለም እኛ ያደግነው። አሁን ግን እግዚአብሔር ይመስገን ነገሮች ተቀይረዋል። እኛ የተሻለ እናውቃለን፣ ወጣቱ ትውልድ የተሻለ ያውቃልና እሱን እድል መፍጠር ነውና ያንተ የሰርግ ጥሪ ትዝ ሲለኝ ነበር አሁን እያወራን ያንተ ያለችው አንቺን ሳካ እሱ ነው የጻፈው የጋብቻ የሰርግ ጥሪ የጠራሁት እኔ ነኝ ያረቀቀው ድራፍት ያደርጋል እንደሱ ስለሆነ እና ለልጆች በቂ ቦታ አለ። ከ17 ዓመት በፊት ስለነበረ ትንሽ ትርጉም ይሰጣል። አሁን የተለመደ ነው። ልጆች ብዙ ሰው ሆን ብሎ በደንብ ለልጆች ቦታ የለንም ተብሎ ይጻፍ ነበር። ከውጭም አንጻር ነው በእርግጥ የዛኔም ሁሉንም እንትን ብንል ብዙ ጊዜ ድግስ ያደርጋሉ። ለእኔ ለመክፈል አይቆጫቸውም፣ ለእነሱ ግን ይቆጫቸዋል። ዋጋቸውን ነው የሚያሳየው ለልጆች የሰጣል። ሰሞኑን ተመሳሳይ የጥሪ ካርድ መጣና ቤት እያወራን ነበር ከባለቤቴ ጋር እና የሰርግ ጥሪ ነውና ለልጆች ቦታ የለንም ይላልና በጣም በቃ ፊል አድርገን እየተነጋገርን ነበርና ምን አለ ልጆች ካሉ ቀድማ ያሳውቁን ቢባል ይሻል ይሆናል። ብዙ ጉዳይ ያለው ግን ቢሆንም በጣም ለልጆች ያለን የተወሰኑ ነገሮች አሉና አጠቃላይ ለልጆች የምንሰጠው ዋጋ ሁሉም ቦታ ይንጸባረቃል። አሁን አንተም ያነሳኸው ይሄ ፍርድ የሌለበት
ነፃነት የሞላበት አየርን ለልጆች መፍጠር ብለን ያሰብነው በብዙ መንገድ ነው የሚንጸባረቀው። አይ ቲንክ እናንተም ቤት እንግዲህ ልጆቹ ነፃነት ሲሰማቸው እንደምትፈርድባቸው በማይስቡ ጊዜ ተግባቦታቸው ይለወጣል፣ አይነቱ ይለወጣል በደንብ። እሱ ነው አንዱ በጣም መሰረታዊ ነገር። በተለይ ለልጆች ምቹ የሆነ ኢንቫይሮንመንትን እንደ ወላጅ መፍጠር የሚያስፈልግ ይመስለኛል። እና ለምሳሌ ልጅ ስታጠፋ በነፃነት መታ ለእኔ መንገር የምትችልበትን ማለት ነው። እና ካያችሁ ብዙ ጊዜ ጥሩ ባህሪ ያላቸው ልጆች ይወደዳሉ። ቤተክርስቲያን አካባቢም ካያችሁ ወይ ደግሞ ጎበዝ የሆኑ ልጆች፣ የሚያገለግሉ ልጆች የተሻለ ስፍራ ይሰጣቸዋል በብዙ ሰዎች ዘንድ። እና ግን ትንሽ የሚያስቸግሩ የሚመስሉ አይነት ባህሪ ያላቸው ልጆች ሁሉም ሰው ጥሩ ፊት ለማሳየት ይከብደዋል፣ በጣም ብዙ ሰው ማለት ነው። እና ቤት ውስጥም አንዳንዴ ይስተዋላል። እና ጥሩ ባህሪ ያለውን ልጅና በእኛ ትርጉም ማለት ነው እና ጥሩ ባህሪ የለውም ብለን የምናስበውን ልጅ ትሪት የምናደርግበት መንገድ ተመሳሳይ አይደለም። ነገር ግን ጥሩ እንዳጠፋች ወይ ደግሞ የሆነ ትክክል ያልሆነ ነገር እንደሰራች በሚሰማት ጊዜ መታ ለእኔ የመንገድ ድፍረት ካገኘች በቃ ለእሷ ጥሩ ኢንቫይሮንመንት መፍጠር ችያለሁ ማለት ነው። አንድ ጊዜ ያልሽ ማለት ነው ልጃችን ሲያጠፋ ወይኔ አባቴ ከሰማ ነው የሚለው ወይስ ለአባቴ እስክነግረው ቸኮልኩ ነው የሚለው? የተግባባንበትን መጠን በደንብ ያሳያል። ስለዚህ ፍርድ የሌለበት ሌላ ምን ልንል እንችላለን? አብሬ ነኝ፣ አንተ ጋር ነኝ፣ አንቺ ጋር ነኝ፣ አብረን እንወጣዋለን። ከፍ ሲሉ ደግሞ ልጆቻችን የሆነ ነገር ጥፋት ሲያጠፉ የምናሳያቸው ፊት የምናሳያቸው ፊሊንግ ምን አይነት ነው? በዛ ፊሊንግ ውስጥ ስቲል እንደምንወዳቸው እያጠፉም እንደምንወዳቸው እናሳያቸዋለን። የሆነ ልክ ያልሆነ ነገር አድርገዋል፣ እውነት ነው። ግን በዛ ውስጥም እንደምንወዳቸው የምናሳያቸው ከሆነ በራስ መተማመናቸው እየጨመረ ይመጣል ማለት ነው። እና ጥፋትም እያጠፉ የሚወዳቸው የሚቀበላቸው አባት እንዳላቸው ይሰማቸዋል። እና ብዙ ጊዜ ልጆች ሲያጠፉ ራሴንም አንዳንዴ የማገኘው ለምሳሌ አሁን ትልቋ ልጃችን በጣም አክቲቭ ነች፣ በጣም ማለት ነው። እና ወንዱ ልጃችን ደግሞ ከእሱ አንጻር ትንሽ ረጋ ያለ ነገር ነው። እና አንዳንድ ጊዜ ጥፋት አጥፍታ እሷን ለመቅጣት የሚሄድበትን ርቀት ስመለከት እሷን ለማረም ሳይሆን ካጠፋችው ጥፋት የተነሳ እኔ የተሰማኝን ስሜት መወጣት ወይ ደግሞ ማረጋጋበትን ነገር ነው እሷ ላይ መወስደው ቅጣት ማለት ነው። እና በኋላ ራሴን ስጸጸት ነው የማገኘው አንዳንድ ጊዜ ማለት ነው። እና አንዳንዴ በእርግጥ ይቅርታ ጠይቃታለሁ። አንዳንድ ጊዜ አባት ስለሆንኩ ሁሌ ልክ ነኝ ማለት አይደለም፣ ወይ ደግሞ ስልጣኑ ስላለኝ አባትነት ስልጣኑ ማለት ነው። እና አንዳንድ ጊዜ ራሴን የማገኘው ስህተት ሰርቼ እንደሰራው ነው ሰርቼ ወይ ራሴን ስህተት ሰርቼ ነው የማገኘው። ምክንያቱም እሷ ያጠፋችው ጥፋትና እኔ የቀጣኋት ቅጣት ተመጣጣኝ አይደለም። ከያጠፋችው ጥፋት ይልቅ የኔን ስሜት ሪፍሌክት ያደረኩበት መንገድ ይበልጣል ማለት ነው። እና ይቅርታ ስላት እንዴት ደስ እንደሚላት ማለት ነው። አጥፍቻለሁ፣ በቃ በእንደዚህ አይነት መንገድ ማድረግ አልነበረብኝም ብዬ ስነግራት በጣም ነው ጥሩ ፊልም የምታደርገው። እና አንዳንድ ጊዜ ጀጅመንታል እንሆናለን ከሚያጠፉት ጥፋት ተነስተን ከዛ የምንናገራቸው ቃላቶች ሊኖሩ ይችላሉ። እና ይሄ መንገዱን ሞዴል ማድረግ የምናስበው እነዚህ ልጆች ይህንኑ ይደግሙታል። ይሄ እየበዛ ሲሄድ ምን አይነት ኮሚኒቲ እንደሚሆን እናስታውሳለን። አንዲት ልጅ በጣም ይቅርታ ጠይቃለች እና በጣም ጥሩ ነው ይቅርታ የምትጠይቀው ሲል አባትየው ሚስትየው ምክንያቱም አንተ ብዙ ጊዜ ይቅርታ ጠይቃለህ አለችው። በአንድ መልኩ ብዙ ሳያጠፋ አይቀርም መሰለኝ እንግዲህ ግን አጥፍቶም ይቅርታ ይጠይቃል። መንገዱን አሳይቷቸዋል። ይቅርታ ጠይቁ ተብሎ አይደለም ልጆቹ የጠየቁት፣ ተግባቦቱን ሲኖረው ልጆቻችንን በጣም መሰረታዊ ነገር ነው። በተለይ ለነሱ በጣም ምቹ የሆነ ኢንቫይሮንመንትን መፍጠር። ቅድም እንዳነሳሁት አንድ ወላጅ ልጁ አጥፍቶ ለወላጅ ወይ ለአባቱ ወይ ለእናቱ መጥቶ አጥፍቻለሁ ዳድ
እንደዚህ ማድረግ አልነበረብኝም ብሎ የሚሰማው ፊሊንግ በነፃነት መንገር ከቻለ ያ ቤተሰብ በጣም አንደኛ ቤተሰብ አጠቃላይ የወላጅነት ዲግሪያችንም ከፍ ያለ ነው ማለት ነው። በዚህ ሁሉ ውስጥ ግን አንተም አሁን ስትነግረን አንዳንዱን ነገሮች እየሞከርክ እየተሳሳትክ እየወደቅክ እየተነሳህ ለማሻሻል እየጣርክ እሱን ልምድ እንዴት ነው ያመጣኸው? ምክንያቱም በመማር ሂደት ውስጥ እስከሆነን ድረስ ሁልጊዜ ትክክለኛው መስመር ላይ ነን። ምክንያቱም ሁሌ አንዴ ጨርስ የምናደርገው ነገር አይደለም። በትዳርም ግንኙነት፣ በልጅ አስተዳደግ እንደየልጁም ባህሪ ደግሞ የተለያየ ሊሆን ስለሚችል እና ያንን እንዴት ነው ያገኘኸው? የመጀመሪያው ነገር ቅድም እንዳነሳውላችሁ በቃ ከእግዚአብሔር የተሰጡኝ አደራዎች ናቸው ብዬ ማሰብ የጀመርኩ ሰዓት ነው። አደራ ከሆነ አደራ የሰጠኝ ከኔ የሚጠብቀው የሆነ ነገር አለ እነኝን ልጆች እንዳሳደግበት ማለት ነው። ስለዚህ ለዛ ምን ማድረግ አለብኝ የሚለውን ማሰብ ነው የጀመርኩት ማለት ነው። እና ስለዚህ ያንን ማሰብ ስንጀምር ከባለቤቴ ጋርም ቁጭ ብለንም ስንማከር እንደዚህ ነገሮችን ማድረግ አለብን ወደሚለው ሐሳብ የመጣ ነው ማለት ነውና ስለዚህ የመጀመሪያው ወደዚህ እንድመጣ ያደረገኝ እሱን ማሰብ መቻላችን ነው። እነኚህ ልጆች እግዚአብሔር ለኛ ታማኝ አድርጎ ቆጥሮ ከሰጠን እኛ ደግሞ የተወሰነ ኢፈርት ማድረግ ብንችል በተሻለ መንገድ ለማሳደግ የሆነ ነገር ኮንትሪቢዩት ማድረግ እንችላለን ብለን ማሰብ ጀመርን ማለት ነው። አደራ ስለሆነ እግዚአብሔር መልሶ እጅህ ከምን እንዴት ነው ያሳደግከው፣ እንዴት ነው ያቀረጽከው፣ እንዴት ነው ይቅር ያልከው ማለቱ አይቀርም። የሚያልፍ ንብረት እንኳን ሲሰጠን አደራ ሲሰጠን በጥንቃቄ ነው። የልጅ ስጦታ በጣም ትልቅ ስጦታ ነው። ብዙ ጊዜ አስተውላችሁ ከሆነ ልጆች በተለይ ቲኔጀር ላይ በሚደርሱበት ጊዜ በጣም ወጣ ያለ ባህሪ ብዙ ጊዜ ይታይባቸዋል እና ብዙ ጊዜ ልጆቹን ነው ኮምፕሌን የምናደርገው እና አንዳንዴ ምንድነው የምጠይቀው ከየት አመጡት እነኚህ ልጆች ከየት ነው ያመጡት? አይዘር ከቤተሰብ ነው ወይም ካደጉበት ማህበረሰብ ነው። ከሌላ ከየትም ሊያመጡት አይችሉም ማለት ነውና የኛ ሪፍሌክሽን ናቸው ልጆቻችን። ጥሩም ባህሪ ይኖራቸው እንደገና ደግሞ ጥሩ ያልሆነም ባህሪ ይኖራቸው ወይ የቤተሰብ ወይ የምንኖርበት ማህበረሰብ ሪፍሌክሽኖች ናቸው ብዬ ነው ማምነው እና ስለዚህ ተጠያቂ ነኝ ማለት ነው። ልጆቹ ላይ የምወስድበት ምንም ምክንያት የለም። ምክንያቱም ለኔ ስለሆነ አደራ የተሰጠኝ ልጆቹ እንደገና ለማህበረሰቡም ስለሆነ ማለት ነውና አንዳንድ ጊዜ ቸርች አካባቢ እሱን አነሳለሁኝና እንደዛ ሲባል ወይ ያሳደግንበት መንገድ ነው እንደ ቤተሰብ ወይ እንደ ማህበረሰብ ዛሬ ቲኔጀር ሆነው እነኛን ልጆች እንደዛ አይነት ባህሪ እንዲያመጡ ያደረገው የነኚህ ኮንትሪቢዩሽኖች ውጤት ስለሆኑ ልጆቹ ማለት ነውና ስለዚህ እንደዛ እንዳይሆኑ ሁሉም ቤተሰብ ልጆቹ ጋር ያለውን ተግባቦት ከልጆች ጋር የሚያሳልፈውን ኮሚኒኬሽን በደንብ አስቦ ኢንቴንሽናል ሆኖ መስራት ያስፈልጋል። እንደው እኔ ሳስበው እነዚህ ልጆች ትንንሽ መጀመሪያ እኛ ቤት የነበሩ ልጆች ያድጋሉ፣ ትንሽ ይሆናሉ፣ ከዛ ለምሳሌ ያገባሉና ትዳር ድረስ የሚሄድ ነገር ስለሆነ አሁን የምንዘራው ዘር ለዛን ጊዜ የሚታጨድ ነገር መሆኑን ማስበን ኢንቴንሽናሊ ሆን ብለን ዋጋ እየሰጠን መስራት እንዳለብን ነው ያነሳሳ ነው። የሰውም እንዳናስቸግር እነዚህ ልጆች የትዳር ጓደኛቸውን እንረብሸዋለን እዚህ ጋር በፈጠር ነው ማለት ነው። ግን መስፍኔ ደጋግመህ የምታነሳው የሞዴል መሆንን ትንሽ አንጸባርቅና እስቲ እናጠቃለን። ጥሩ አንዱ ወላጅ እንግዲህ ለልጆቹ ምሳሌ መሆን መቻል ይኖርበታል። በንግግር ብቻ ሳይሆን በሚያደርገውም ነገር ማለት ነውና ለምሳሌ እኔ ልጆቼ ነገ ላይ ቁጣቸውን ተቆጣጥረው በጣም ረጋ ባለ መንፈስ ከበሳጫቸው ነገር ባሻገር ሐሳባቸውን መግለጽ እንዲችሉ ፈልጋለሁ። ያንን ለማድረግ ግን ዛሬ ከኔ ማየት መቻል ይኖርባቸዋልና ልጆች በሚያጠፉበት ሰዓት እኛ ላጠፉት ነገር የምንሰጠው ምላሽ ነገ እነሱ ለጥፋት የሚሰጡትን ምላሽ ይወስነዋል ማለት ነውና እኔ ዛሬ ላይ ልጆቼ ያጥፍተው
ከጥፋቱ ባሻገር እነሱን ለመመለስ ስሜቴን ተቆጣጥሬ ተረጋግቼ ከነሱ ጋር ተግባቦት ማድረግ ከቻልኩ ነገ እነኚህ ልጆች በሚያድጉበት ሰዓት በተሻለ መንገድ ከሚፈጠረው ሁኔታ ወጥተው ሐሳባቸውን በነፃነት ለመግለጽ እድል ያገኛሉ ማለት ነው። እና ቤት ውስጥ አንዱ ለምሳሌ ቤታችን ውስጥ ያደረግነው ለምሳሌ ስልክ ማታ ስልክ መንካት አይቻልም የሚል አስቀምጠን ነበር። እና ያው አንዳንዴ ለምዶብን የለ ስልክ መንካት ጀመርኩ ማለት ነው አንደኛው ቀን ማታ ላይ። እና ከዛ ያለችኝ እንዴ ማታ እኮ ሳንተኛ ስልክ መንካት አይቻልም ተባብለናል አለችኝ። እና ልጃችን ሰው ምን ማለት ነው ህጉን አውጥተናል ግን ማየት ይፈልጋሉ ማለት ነው ያንን ማድረግ ስችል። እና ምሳሌ መሆን መሰረታዊ ነገር ነው ለልጆቻችን ከምንም በላይ ከምንናገረውም በላይ የምናደርገውን ስለሆነ የሚከተሉን ማለት ነው። እና እንደ ወላጅ ትልቁ ይጠበቅብን ምሳሌ መሆን ነው ብዬ አስባለሁ። ታንኪዩ በጣም መስፍኔ እናመሰግናለን። እግዚአብሔር ይባርክ። በቤታችን እንግዲህ አደራዎች አሉ ለነገ ለሀገር ለቤተ ክርስቲያን ለቤተሰብ የሚጠበቁና እነሱን በአግባቡ ማሳደግ ከእግዚአብሔር የተሰጠን ኃላፊነት ነውና ዋና ዋናዎቹ ብለን ያነሳናቸው ነገሮች አንደኛው ያው የመግባባት ክህሎትን ማሳደግ እኛም ያው እንግዲህ አይተነው ያደግነው ነገር ስላልሆነ ኤክስፒሪየንስ ያደረግነው ነገር ስላልሆነ አንዳንዴ ይታገለናል። አንተ ብዙ እንደነገርከን ግን ቢሆንም በእድገት ውስጥ ያለን ሰዎች ስለሆነን ራሳችንን እያረምን እያነበብን እየጠየቅን እያማከርን ከትዳር አጋሮቻችን ጋር እየተወያየን እንደገና ከባለ ጉዳዮቹ ጋር ከልጆቹ ጋር ራሱ እንዴት ልሁን እንዴት አይነት አባት ልሁን ምን አይነት አስተያየት አላችሁ ቢባሉ ብዙ የሚሰጡት ነገር አለ። አንዴ ባለቤቴ እንደሱ አደረገችና እኔና እሷ ቁጭ ብለን እንደው ተገመገማችሁ ተገመገምንና ልነግራችሁ አልችልም እንዴት እንደገመገሙን ማለት ነውና በቃ ያው ልጆች ደግሞ ግልጽ አይደሉም የሚያወሩት እያንዳንዱን ነገር ነው የነገሩን። አይ ዳድ እንደዚህ ነህ ማሚ እንደዚህ ነሽ ብለው በደንብ ራሳችንን እንድናይ አድርገውናልና በጣም ጥሩ ሀሳብ ያነሳሽው ያስፈልጋል በጣም። እኔም 8 ከ10 ነው ያመጣሁት። በጣም ጥሩ ነው 8 ባይዘው አሻሽላለሁ። ስለዚህ በዚህ ኃላፊነት ልጆቻችንን እንድናሳድግ እንደገና ተመልካቾቻችን በዚህ ጉዳይ ላይ ምንድነው ያጋጠማቸው ጥሩ ተሞክሮ የፈተናቸው ነገርስ ምንድነው እሱን ሼር እንዲያደርጉን እንጋብዛለን። በጣም እናመሰግናለን። ተባረክ።